የመጣጣ ክለብ እዚህ ምድር ላይ የለም ማለት ነው። ትላንትና መጥቶ ነገ እንወዳጅ ምናምን ይታጣልኩት ወንድ አገርም እንደ አንተ የአገሬ ልጆች እንደ ባጃ ሰው እንደሌላቸው ነገር ሻምፒዮንስ ሊግ በሚጥልቀሻ ምክንያት ትለጠልጣለህ። ወንድ አገርም አልኩት ነው። ከዛም ለኔ እኮ መብላት ተተካከለ እንዳላገኝ ነው ወስንብሃል አልኩት። በቃ ባለፈው የለጠጥኩት ፓርክ ድፍረት ተጣጣላ ጠባሷ አለ አልኩት። አው ምናምን ለማና ከዛ በኋላ ሽማግሌ ላከ ማዚ ከምባቤና ምን በጣም ነው የምወዳቸው እነሱ። እኔ ላንተ ስላልኩ ዘማሪ ላንተ ግን ዛሬ ላሽሏል ኖርማል ነው። ሻምፒዮንስ ሊግ ላገኘውና እኔ ተረትሯለሁ ተናግሬያለሁ። እንዴት ወያላውን ይለቀልቅብኛል? ተሰናግጄ በቃ በጣም የበቀል ቀን ይላል። በእናት ዛሬ ትልቁ የበቀል ቀን ነው። ምክንያቱም ለአርሰናል የምንበቀልበት ቀን ዛሬ ነው ማለት ነው። ከፒኤስጂ ጋር ዛሬ የወዳጅነት ጨዋታ አይደለም የጠላትነት ጨዋታ ነው ያለብን። ለመጨረሻ ጊዜ ከእንግሊዝ ፕሪሚየር ሊግ ጋር ተጫውቶ ፒኤስጂ አርሰናልን ነው ለዛውም በፍጻሜ ያሸነፈው ማለት ነው። ስለዚህ ዛሬ የምንበቀልበት ቀን ነው። ምንም የወዳጅነት ጨዋታ የሚባል የለም፣ የበቀል ጨዋታ ነው። እኛ ከ5 እና ከ6 ጎል በላይ አግብተን በቀላችሁን እናወጣላችኋለን ማለት ነው። በቃ ደመኛችሁን እናወጣላችኋለን። ምንም አትጠራጠሩ። ዛሬ እንደምታውቁት ወንድ ከወንዱ የሚለይበት አርሰናል እንዴት ኳስ መጫወት እንዳለበት ካሪክ ለአርቴታ የሚያሳይበት ቀን ነው። ፒኤስጂ ከዩናይትድ እንዳይበልጣችሁ ፕሪሲዝን ዋቋን የጨዋታ ቀን እንደኔ እስኪ ቲም የናፈቀው በእናታችሁ እኔ ይኸውላችሁ አሜን በሉ። በየሶስት ቀኑ በየሳምንቱ ጨዋታ እየመጣ የጨዋታ ቀን እያለን የምንመራረቅበት ዘመን ቅርብ ይሁን። አሜን። ዛሬ በፕሪሲዝን ጨዋታ ክለባችን ማንቸስተር ዩናይትድ ወደ ስዊድን ተጉዞ የአውሮፓውን ቻምፒዮን ፒኤስጂ ገጥሟል። የአርሰናልን ቅዠት 2 ቻምፒዮንስ ሊግ በተከታታይ ያስባላቸውን ፒኤስጂን ይገጥማል። የዛሬውን የጨዋታ ርዕስ ደ ጎስት ኦፍ ሉካኩ ኤንድ ራሽፎርድ ብየዋለሁ። ደ ጎስት ኦፍ ሉካኩ ኤንድ ራሽፎርድ 12 ሰዓት ላይ ከስዊድን ፒኤስጂ በቃ ይደነግጣል። አሁን እኔ ሌሲ ለምንድን ነው የሚናፍቀኝ? ሌሲን እንደው 1 ዓመት እንኳን በቅጡ አላውቀውም። ሌሲ አልናፈቀኝም። ለማንኛውም በሆነ ኮሽታ ምክንያት አካውንታችን ብዙም ደስ አይልም። እየገባችሁ ኮፒ ሊንክ አድርጉ። እንዴ ሰላም ነሽ? ተጠፋፋን አይደል? ሰሞኑን ዝም ብለሽ እቺ ደግሞ እንትንም እያሸነፍሽ ነው ወዳጅነትንም ጨዋታው ምናምን በቃ ተጠፋፍተናል አይደል? ባይሆን አሁን ሻምፒዮንስ ሊግ የምትጫወቱ እንዳይመስላችሁ። ሻምፒዮንስ ሊግ ገና ናችሁ። ከረጅም ዓመት በኋላ ሻምፒዮንስ ሊግ ስለገባችሁ ይሄ ጨዋታ የሻምፒዮንስ ሊግ እንዳይመስላችሁ ልንገራችሁ ብዬ ነው የመጣሁት። ዛሬ 11 ሰዓት ላይ የምታደርጉት ጨዋታ የወዳጅነት ከፒኤስጂ ጋር የወዳጅነት ነው የምታደርጉት። ሁላችሁም የእግር ኳስ ቤተሰቦች እንዳመልጣችሁ ተመልከቱት። በተለይ ተርፌ ደጋፊዎች የሻምፒዮንስ ሊግ ጨዋታ አይደል፣ ይሄ የወዳጅነት ነው። እሺ እሱን እንገራችሁ ብዬ ነው። የትምህርት ቀን ይላል ጎብዬ። ለአንዳንድ ክለቦች እንዴት ይሄን ክለብ ማሸነፍ እንዳለባቸው የምናሳይበት ቀን ደርሷል። ዛሬ ከምሽቱ 12 ሰዓት ላይ ማንቸስተር ዩናይትድ ከፒኤስጂ ጋር በስዊድን እንጫወታለን ማለት ነው። ጨዋታ ወዳጅነት ቢሆንም ነገር ግን ፒኤስጂ ሁሉንም ስኳዱን ነው ይዞ የሚገባው ከነ ዴምቤሌ በስተቀር ፈረንሳዊ ተጫዋቾች የሚመለስ አይመስለኝም። ከዛ ውጪ ግን እነ ክቫራ እነ ቪቲኒያ ምናምን አንድ ሰው አይቀርም ማለት ነው፣ እነ ጃው ኔቬዝን ጨምሮ ማለት ነው። እና እንዴት አንድን ክለብ ማሸነፍ እንዳለባቸው የምናስተምርበት ቀን ነው ይሄ። የትምህርት ቀን ብለ ያዘው የወያላ ደጋፊ በተለይ ማለት ነው። ጻፈው ለማጋሌሽም እንደ ፔናልቲ እንደሚመጣ እነ ማጉዌር ያሳዩታል ማለት ነው። እና ቁጭ ብሎ እንዲማር ንገሩት። ኮፒ ሊንክ ሼር ሪፖስት መድረግ እንዳይረሳ። ቤቱን ፎሎ አድርጉት። አካውንታችን ተመችቷል። በደንብ ውስጥ ግቡና እስቲ ኮፒ ሊንክ አድርጉልኝ ባካችሁ የኔት ደጋፊዎች እና ይመቻችሁ። የትምህርት ቀን ቁጭ ብለህ ትማራለህ ማለት ነው እንደ ፒኤስጂ እንደሚያሸንፍ ማች ዴይ ይላል ጀመው ዛሬ ማለት ነው በስዊድን በሚገኘው በኦሊቪያ ሞዴስ ስቴዲየም ማለት ነው ማንቸስተር ዩናይትድ ፒኤስጂን ይገጥማል። ይህ ጨዋታ ዛሬ ምሽት 12 ሰዓት ላይ የሚደረግ ይሆናል ማለት ነው። ሙሉ ስኳድ ስብስቡ እንግዲህ እዛው ተገኝቷል ኦሊቪያ ሞዴስ ስቴዲየም ማለት ነው። ይህ ጨዋታ ስለስንት ይጠናቀቃል ሙሉ ቤስቱ ነው የሚገባው ተብሎ የተጠበቀ ይገኛል። ጀመው ጨዋታውን ከታች እየገመታችሁ ማቲያስ ኩኑዋና እንደዚሁም ደግሞ ማለት ነው በረኛችን ሰላመንስ ማለት ነው በዚህ ጨዋታ ላይ እንደማይገኙ ተረጋግጧል። እንዲሁም ደግሞ በቅርብ ማለት ነው የተመለሰው ሼሽኮ ማለት ነው ሳለ እንግዲህ ከጉዳቱ አገግሞ ለመመድ ያደረገ ነው። በዛሬው ጨዋታ ላይ ይገኝ እንደሚችል ተናግሮ ጨዋታው ስለስንት ይጠናቀቃል ኮሜንት ላይ የገመታችሁ ቪዲዮ ላይክ ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። አይ ምን ነው ትደርሳላችሁ እኮ ሻምፒዮንስ ሊግ እኮ ተሳትፋችኋል። ከብዙ አመት በኋላ ትደርሱበት ነበርኩ። ምን አንቀጨቀጫችሁ? ፕሪሲዝን ላይ ለመቀየም ለመለጥለጥ ምን አንቀጨቀጫችሁ?
አሁን እኮ ፕሪሲዝን ላይ እኮ የማይሆን ነገር ካሳዩ ደግሞ ፒኤስጂዎች መከራችንን ላይ ነው። እኛ ሻምፒዮንስ ሊግ አንገባም፣ እዛው ካራባው ካፕ ኤፍኤ ካፕ መልሱኝ፣ እዛው ሻምፒዮንስ ሊግ ከነግርስቢ ጋር አጫውሱኝ ብለው እኮ ሊያለቅሱ ነው ገና ቤቱታቸውን። እንዲህ ብትረጋጉስ ሻምፒዮንስ ሊግ ገብታችኋል አይደለ? ተረጋግታችሁ ምድብ ስቴጅ ላይ ምናምን ላይ ልጥፍ አድርጓችሁ ሻምፒዮንስ ሊግ ምን እንደሆነ ቢያሳዩአችሁስ? እንደው ወይኔ መከራችን እኮ እኛ ፕሪሲዝን ላይ አገናኝተዋችሁ መከራችን። አሁን ሻምፒዮንስ ሊግ አልገባም እሪ የፈጣ ምናምን ብትሉ የምን ያለ ሊባል ነው እንዴ? ኧረ ጉድ ነው። ተው በቃ ፕሪሲዝን ላይ ቀንሱላቸው፣ ሌላ ሻምፒዮንሺፕ ክለብ ምናምን አድርጉላቸው ነው ይረጋጉ። እንዴ ቻምፒዮንስ ሊጉ ባንዴ ትልቁ ናዳውን ምናምን አሳይቷቸው እንዴ ደንግጠው ምናምን ሌላ ፌንት ምናምን አይምሮ ክል ላይ ምናምን ቢያጋጥማችሁ እንዴ ቻምፒዮንስ ሊጉን አንሳተፍም ምናምን ቢሉስ እንዴ ወዮ። ይህ ጨዋታ የወዳጅነት ጨዋታ ብቻ ከመሰለ በጣም ተሳስተሃል። ይሄ የእግር ኳስ አረዳድ ደካማ መሆኑን የሚያሳይ ነው ማለት ነው። ይሄ ጨዋታ ከወዳጅነት ጨዋታ በጣም ያለፈ ጨዋታ ነው ብዬ ነው የማስበው። ጨዋታውን ደግሞ በምን ልመልከት? እሱ ችግር የለውም እኔ እነግርሃለሁ፣ ሲስተሙ ሜቶዱን እነግርሃለሁ ማለት ነው። አንተ ብቻ እስከ መጨረሻው ማድመጥ ነው። ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ቪዲዮ መጀመር ከእናንተ ይጠበቃል ማለት ነው። ማንቸስተር ዩናይትድ እንግዲህ በዛሬው ዕለት አመሻሽ 12 ሰዓት ፒኤስጂ ጋር የወዳጅነት ጨዋታ የሚያደርግ ይሆናል ማለት ነው። በዚህ ጨዋታ በጣም በርካታ ነገሮች ይጠበቃሉ። ስፔሻሊ በዛሬው ጨዋታ ትልቅ የተለየ ነገር ይጠበቃል። አንድሬ ሳንቶስ፣ ቴሌማንስ እና የብሩኖ ፈርናንዴዝ የመሃል ሜዳ ጥምረት ይጠበቃል። ቴሌማንስ የመጀመሪያ ጨዋታውን ለማንቸስተር ዩናይትድ የሚያደርግ ይሆናል። እንግዲህ ማንቸስተር ዩናይትድ በመሃል ሜዳው ላይ ሁለት ተጫዋቾችን አስፈርሟል፣ አንድሬ ሳንቶስ እና ቴሌማንስ። እንግዲህ አንድሬ ሳንቶስ በማንቸስተር ዩናይትድ የቋሚነት እድል እንደሚያገኝ ይጠበቃል። ዩናይትድ በአንድሬ ሳንቶስ ሊጉን ሊጀምር እንደሚችል እየተጠበቀ ይገኛል። እንደዛ አይነት ምልክቶች አሉ ማንቸስተር ዩናይትድ፣ ምክንያቱም የመሃል ሜዳ ተጫዋች ለማስፈረም እየሰራ አይደለም። ስለዚህ እንግዲህ ይሄ ተጫዋች ቋሚ ከሆነ ቴሌማንስ እና ብሩኖ ፈርናንዴዝ እንደሚያጣምሩት ይጠበቃል። ማይክል ካሪክ በዚህ ጨዋታ ይዞት የሚቀርበው የጨዋታ አቀራረብ በቀጣይ ሲዝን የእንግሊዝ ፕሪሚየር ሊግ ይዞት እንደሚቀርብ የሚጠበቅ ነው ማለት ነው። የመሃል ሜዳው ጥምረት፣ እንቅስቃሴ፣ ታክቲኩ፣ ሁሉ ነገሩ የቀጣይ ሲዝን ይሆናል ተብሎ ይጠበቃል። ስለመሸነፍ አይደለም። ይሄ ጨዋታ ለማይክል ካሪክ ትልቅ ትምህርት ያለውና የቀጣይ ዓመት እቅዱ፣ ፕላኑ ምን አይነት አጫዋት ይዞ ሊመጣ ይችላል፣ ምን አይነት የታክቲክ አቀራረብ ሊኖረው ይችላል የሚለውን የምንመለከትበት ይመስለኛል። ከዚህ በተጨማሪ እንግዲህ ማቲያስ ኩኛና ሴኒ ላመንስ በህመም ምክንያት ከዚህ ጨዋታ ውጭ ናቸው። ቤንጃሚን ሴስኮም እንዲሁም ከዚህ ጨዋታ ውጭ መሆኑ ተረጋግጧል። ሌሎች ተጫዋች ኒሰር ማዝራይ እና ዲያጎ ዳሎት ለዚህ ጨዋታ ብቁ እንደሆኑና በዚህ ስብስብ ውስጥ እንደተካተቱ ተረጋግጧል ማለት ነው። ጨዋታውን በምን ልመልከት ለምትሉ ደግሞ ጨዋታውን መመልከቻ መንገድ ቴሌግራም ቻናላችን ላይ አፕሊኬሽንና ዌብሳይቶች አሉ። እንዲሁም ደግሞ በአንድሮይድ በአፕል እንዲሁም ደግሞ በፒሲ መመልከት ትችላላችሁ። በቀላሉ ዌብሳይቱ ተቀምጦላችኋል ማለት ነው። ቻናላችን ላይ አፕም አለ። ባዮ ላይ ያለው ሊንክ ነክታችሁ በመቀላቀል መመልከት ትችላላችሁ። መልካም ድል ለማንቸስተር ዩናይትድ። መልካም